ሳትይዙ ቤት ሳትከራዩ ግብር ሳትከፍሉ ቤታችሁ ቁጭ ብላችሁ እቃ መሸጥ እንደምትችሉ ታውቃላችሁ? ሰላም እንዴት ናችሁ? ይህ ስለ ድሮፕ ሺፒንግ ነው። እድሜያችሁ ከ20 እስከ 35 የሆናችሁ ሰዎች እና አዲስ ነገር ለመማር ዝግጁ የሆናችሁ ሰዎች ይህንን ቪዲዮ ለእናንተ በጣም የሚጠቅም የኦንላይን ቢዝነስ ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መጨረሻ ከኔ ጋር ቆዩ። ድሮፕ ሺፒንግ ምንድን ነው? ድሮፕ ሺፒንግ ማለት የቤት ኪራይ ሳይኖራችሁ ግብር ሳትከፍሉ በቀላሉ በኦንላይን እቃ ከሰፕላየር ወደ ከስተመር የምትሸጡበት የኦንላይን ቢዝነስ ነው። ድሮፕ ሺፒንግ ለመጀመር ሁለት አማራጭ አላችሁ። ብር ያላችሁ፣ ብር የሌላችሁም ከሆነ ማለት ነው። ገንዘብ ካላችሁ ቀጥታ ከአሊባባ ከአሊ ኤክስፕረስ እቃ ኦርደር እያደረጋችሁ ማስታወቂያ እየሰራችሁ ለከስተመር መሸጥ ትችላላችሁ። ብር የለኝም የምትሉ ከሆነ ደግሞ ከፒንትረስት፣ ከፌስቡክ፣ ከቲክቶክ ከተለያዩ ሶሻል ሚዲያዎችን የምትፈልጉት እቃ ዳውንሎድ አድርጋችሁ በየጊዜው ፖስት በማድረግ እቃውን በማስተዋወቅ ምን ታደርጋላችሁ? ኦርደር ትቀበላላችሁ። እቃ ሳትገዙ ማለት ነው። ኦርደር ተቀብላችሁ ከዛ ቀጥታ ከአሊ ኤክስፕረስ ወይም ደግሞ ከአሊባባ ከማንኛውም ሳፕላየር ጋር አገናኝታችሁ እቃ መሸጥ ትችላላችሁ ማለት ነው። እናንተ ምንም የምትገዙት እቃ የለም እዚህ ጋር ቀጥታ ነው የምታገናኙት፣ አትርፋችሁ ነው የምትሸጡት ማለት ነው። ድሮፕ ሺፒንግ ማለት ይህንን ነው። አሁን ደግሞ ድሮፕ ሺፒንግ ለመጀመር ምን ያስፈልጋል ካላችሁ ደግሞ ብር ያስፈልጋል። ባይኖራችሁም ችግር የለውም መጀመር ትችላላችሁ። ሁለተኛ ደግሞ ስልክ ወይ ላፕቶፕ እና ኢንተርኔት። ላፕቶፕ ቢኖርም ባይኖርም ችግር የለውም። ስልክና ፈጣን ኢንተርኔት ካላችሁ መጀመር ትችላላችሁ። ሌላም ያስፈልጋችሁ ደግሞ ስለ ማርኬቲንግ እና ስለ ኮንቴንት ክሪኤሽን፣ ስለ አድስ፣ ስለ ማስታወቂያ አጠቃላይ ማወቅ አለባችሁ ስለ ማርኬቲንግ። ሌላ ደግሞ ፔመንት ሜትድ መዘጋጀት አለባችሁ። በተለይ ኢንተርናሽናል የምትሰሩ ከሆነ ፔመንት ሜትድ ማዘጋጀት መቻል አለባችሁ። እንደነ ፔፓል፣ ቪዛ ካርድ፣ እነዚህ ዋይስ ምናምን ማዘጋጀት መቻል አለባችሁ። ብር የምትከፍሉበት ማለት ነው። እሺ፣ ስራው በአገር ውስጥም በውጭ ሀገርም መስራት ትችላላችሁ። በአገር ውስጥ ደግሞ መርካቶ ላይ ሄዳችሁ ከአንድ ሰፕላየር ጋር ትስማማላችሁ። ከዛ ወይ ብር ከፍላችሁ እቃ ገዝታችሁ ፎቶ እያነሳችሁ ቪዲዮ ትሰራላችሁ። ወይም ደግሞ ካልሆነ ፎቶ እንድታነሱት ከፈቀደላችሁ ፎቶ ቪዲዮ እየቀረጻችሁ እሱ ጋር ሄዳችሁ ማለት ነው ፖስት እያደረጋችሁ ኦርደር ተቀብላችሁ መሸጥ። ከዛ ወይ እናንተ ሄዳችሁ ታመጣላችሁ እቃውን ወይም ደግሞ ራሱ ሳፕላየሩ ዴሊቨሪ ያደርግለታል ማለት ነው። ከዛ እናንተም አትርፋችሁ ትሸጣላችሁ። ትርፋችሁ በባንክ ይገባላችኋል ማለት ነው። በውጪ ደግሞ በሀገር ውስጥ እንኳን ቀላል ነው። በውጪ ደግሞ እንዴት ይሰራል ካላችሁ ደግሞ የኦንላይን ስቶር ይከፈታል። ከዛ እቃዎች እዛ ታስቀምጣላችሁ። የተለያዩ እቃዎች እናንተ የመረጣችሁትን እቃ ማለት ነው። ከዛ ከነዋጋው ሁሉም ነገር እዛ ዝርዝር ታስቀምጣላችሁ። ስቶር ነው፣ ማስቀመጫ ቦታ ነው። ማስታወቂያ ደግሞ በፌስቡክ አድቨርታይዝመንት፣ በቲክቶክ፣ በኢንስታግራም ታስተዋውቃላችሁ ማለት ነው። ኦርደር ትቀበላላችሁ ከሰዎች። ልክ ኦርደር እንደተቀበላችሁ ከነዛ ሳፕላየሮች ታገናኛላችሁ። እነሱ ደግሞ ቀጥታ በዲኤችኤል ይልክላችኋል ማለት ነው። በዲኤችኤል እና በተለያዩ ካምፓኒዎች ይልክላችኋል ማለት ነው። ብር ካላችሁ ግን ቀጥታ ወደ እናንተ ታመጡትና እቃውን ወደ እናንተ ከመጣላችሁ ካስመጣችሁ በኋላ እናንተ ለከስተመሩ መሸጥ ትችላላችሁ። ወይም ደግሞ አይ እኔ ብር የለኝም የምትሉ ከሆነ ቀጥታ ከሳፕላየሩ ጋር በማገናኘት እናንተ ትርፋችሁን ታገኛላችሁ። ይሄ ነው ድሮፕ ሺፒንግ። በጣም ቀላል ነው። ሆኖም ግን ትዕግስት ይፈልጋል። ቀላል ነው ስላችሁ በአንድ ቀን በአንድ ጊዜ እንትን የሚሆን ነገር አይደለም። ጊዜ ይፈልጋል። ድሮፕ ሺፒንግ ይህንን ይመስላል። እናም ብዙ ሰዎች እኔ በጣም የገረመኝ ነገር ስራቸውን ትምህርታቸውን ትተው ወደ ኦንላይን ቢዝነስ መግባት ይፈልጋሉ። ይሄ ትክክል ነገር አይደለም። የኦንላይን ቢዝነስ እኮ በጣም ብዙ ጊዜ ይፈልጋል። እስኪጀምርላችሁ መሸጥ እስከምትጀምሩ ድረስ ከስተመር ትረስት ቢልድ ማድረግ አለባችሁ። ብራንዳችሁ መገንባት አለባችሁ። ይሄ ሁሉ እስኪሆን ድረስ ጊዜ ይፈጃል። ገባችሁ? ሁሉም ነገር ትታችሁ ቀጥታ ወደ ኦንላይን ቢዝነስ ከመግባት ይልቅ ከትምህርታችሁ ጎን ለጎን ከስራችሁ ጎን ለጎን ከቲክቶክ እኮ ነው የምትቀንሱ። ከቲክቶክ ሰዓታችሁ ትቀንሳላችሁ። ከጨዋታ ሰዓታችሁ ከኢንተርቴይንመንት ቀነስ ታረጓትና ጎን ለጎን ትሰራላችሁ ማለት ነው እንጂ ይሄ ሁሉም ነገር መሬት ላይ ያልወረደ ነገር እርግጠኛ ባልሆናችሁበት ነገር ስራችሁ መልቀቅ ተገቢ አይደለም። የሆኑ ልጆች አሉ ከዩኒቨርሲቲ በቃ ዩኒቨርሲቲ አንማርም ኦንላይን ቢዝነስ ይሻለናል ምናምን ብሎ ወጥቶ ጀምሮ ምናምን
በቃ የለም ስራ ማለት ነው። እና ባንዴ አይሆንም። ጎን ለጎን ከትምህርታችሁ ጎን ለጎን ሊሆን ይችላል፣ ከስራችሁ ጎን ለጎን ሊሆን ይችላል እንጂ ሁሉም ነገር አቋርጣችሁ ትታችሁ በኋላ ሌላ ዲፕሬሽን ውስጥ ነው የምትገቡ። ስለዚህ ጎን ለጎን መስራት ያለባችሁ እና ዛሬ የኦንላይን ቢዝነስ የድሮፕ ሺፒንግ ኦንላይን ቢዝነስ ቪዲዮ ይሄንን ይመስላል። ጥያቄ ካላችሁ በኮሜንት አሳውቁኝ፣ ወይም ደግሞ ቀጣይ ስለምን እንድሰራላችሁ እንደምትፈልጉ በኮሜንት አሳውቁኝ። ቀጣይ እስከምንገናኝ ሰላም ሁኑ።